ትዝታውንና ቀለሜን ተሸክማችሁ ቤተክርስቲያንን አመት ሙሉ እንጀራ አድርገው የሚበሉ ሰዎች ተቀምጠህ እኔን ለመክሰስ ስታስብ እንደው ትንሽ ሞራል የሚባል ነገር የላችሁም እንዴ? ሞራል ነው እሱ ግን እንደ ግለሰብ ነው የጻፉት ሄደና አንተ መምከር ያለብህ እያዳመጣችሁኝ የማያሻሽሉ ከሆነ ግን ይሄንን ወደ ህግ እንወስደዋለን እንዲያውቁት ብቻ ነው። እንደው ልንገርህ እንደው የትም ቦታ መሄድ ትችላለህ። እኔ ዲበ ሁሉ ምፈራ እንደው እኔ እርሶ ከህግ በላይ ከሆኑ እንተያያለን። እንግዲህ ልንገርህ እኔ ለሃይማኖቴ ማለት ነው እስር ቤት አይደለም አንገቴን ነው። መልካም በቃ እኔ ጨርሻለሁ። ሰዎች እንዲሰሙ ነው። በጣም ጥሩ ሂድና ክሰስ እንዴ ክሰስ። በጣም ጥሩ ከእንግዲህ በኋላ ያዩናል። የትም ቢገቡ እርስዎ እንደ አባት እንዳይቆጠሩ እኔ ልንገርህ እንደውም በዚህ ምክንያት ከፕሮቴስታንቱ መከራ ቢደርስብኝ ብታሰር እንደ ጸጋ ነው። ከማስረጃ ጋር ያወሩልኝ እዚህ ጋር ኃጢአትን የሚያበረታታ እንደ ቤተ እምነት ማስረጃ ያምጡና ያወሩ ይቀጥሉ። ቀሲስ በጣም ጥሩ አሁን እየመለሱ ያሉት ደረቅ የሆነ ክርክር ምንም ከእርሶ ጋር ማውራት አልፈልግም ሁላ ለምን ትክክል ስላልሆኑ ማውራት ካልፈለግማ ለምን ታወራለህ? ቆይ እኔም እኮ ማዳመጥ የሚመልሱበት መንገድ ትክክል አይደለም። በማስረጃ አስቸኩ ጠየቆታል። በማስረጃ ያስደግፉልን መስማት አትፈልግም። አመንኩበት ነገር ማለት ነው ለክርስትና ይሄ ዋጋ መከፈል ሰው በጣም እስከ መጨረሻው ግን እዚሁ ላይ በየቀኑ በየትም እንደውም ይሄንን ይዛችሁ ቆይ አንደሃና ይሄንን ይዛችሁ ወደ ፍርድ ቤት ከመጣችሁ ከከሰሳችሁኝ ማለት ነው በዓለም ላይ እንዲያውም ትምህርታችሁን በአደባባይ ነው የማሰጠው። መነጋገሪያ ይሆናል። ጥሩ ነው። እንዲያው ለኔ እሱም ችግር የለውም። ኃጢአትን የሚያበረታታ ማለት ነው። አምንበታለሁ እንዴ እኔ ጥያቄ አሁን ያነሳው ላይ ነው። ቀሲስ ከማስረጃ ጋር ያወሩልኝ እዚህ ጋር ኃጢአትን የሚያበረታታ እንደ ቤተ እምነት ማስረጃ ያምጡና ያወሩ ይቀጥሉ። ቀሲስ በጣም ጥሩ። አንደኛ ቁጥሩ 47000 ያልኩት 50000 ሆኗል። አሁን ገብቼ ሳይው ማለት ነው። ይሄ ግሎባላይዜሽን ኤስቲሜት ግሎባላይዜሽን በዓለም ላይ ያሉ ሪሰርቾች ወይንም ደግሞ የሚያጠኑ ሃይማኖት ላይ ትኩረት አድርገው ያጠኑ ሰዎች የሚሰጡትን መረጃ ነው ጉግል የሚሰጠው እንደምታውቁት። ስለዚህ ጥናቶች የተጠኑ ጥናቶችን ጉግል እንደ መረጃ አምጥቶ ይለጥፋል እንጂ ከራሱ ክሬት አያደርግም ጉግል። ዓለም እንደዚህ ይሄንን የሚያክል ዌብሳይትን ወይንም ደግሞ እንትንን የምናጣጥለው ነገር እንዳልሆነ መረዳት መቻል አንደኛው ነው። ሁለተኛ ኃጢአትን ያበረታታል እንዴ? እምነት ብቻ ነው የሚያጸድቀው፣ ስራ አያጸድቅም። ስራ ለድነት አይጠቅምም አይደል እንዴ የምትሉት? እዚህ ጋር ቆም ጠይቀው እንደዛ ነው ካስተምሮታችን። ቀሲስ በጣም ከይቅርታ ጋር ካስተምሮታችን የትኛው ፕሮቴስታንት ነው ስራ እምነት ብቻ እምነት ሃይማኖት ስራ ያወራውሽ ነው አንቺ ራስሽ። ቆይ በማይሆን ነገር ሃና ስራት አልባ በሆነ ሁኔታ አትጠይቂኝ። ስራ ለጽድቅ አይሆንም አይደል የምትሉት? ስራ ያጸድቃል ብለሽ ታምኛለሽ አንቺ? ለጽድቅ አይሆንም ማለት እሱ ጋር ሲጀምር ብዙ ጊዜ መልካም ስራ። ቆይ አንቺ ራስሽ አንቺ መልሽልኝ። መልካም ስራ ለጽድቅ ይሆናል ለድነት ይሆናል? እሱ ይሄ ውይይት ሳይሆን ይሄንን ጽሁፍ አሁን ማለት ይሄ በቃ እሱን ነው ያልኩኝ እኔ። ይኸውልሽ ላብራራልሽ እኔ በማስረጃ የትኛው ቤተ እምነት ነው እንደ ልብህ ኃጢአት ስራ፣ ዝሙት አድርግ፣ ሰው ግደል፣ ምንም ችግር የለም ብላ የምታስብ ቤተ እምነት የትኛው? እንደዚያ ብያለሁ እዚህ ላይ እንዴ እንደዛ ነው እኮ ትርጉሙ እንደዛ ነው። ይሄው ፕሮቴስታንት እኔን ጠይቂኝ። ይሄው ሃና አንድ ጊዜ ካመንክ ኃጢአት ብትሰራም ድህነት አይጠፋም በማለት ማለትም ይላል። እናትሉም እንዴ እሱን ኃጢአት ስራ የሚል አለ? እሺ አብራሪልኝ። ዋን ሴቭድ ኦልዌይስ ሴቭድ ማለት ምን ማለት ነው? ቀሲስ ዋን ሴቭድ ኦልዌይስ ሴቭድ ማለት የሙሉ ፕሮቴስታንትን የሚወክል አይደለም ሲጀመር ያ አስተምህሮ ማለት ነው። ቪው ነው የአንድ እንትን ሊሆን ይችላል። እርስዎ ግን ፕሮቴስታንት ስንት ናችሁ? እሺ ስንት ነው ይሄንን የሚቀበለው? ቁጥሩ ንገሪኝ። ስንት ነው? አስተምሪኝ። እሺ ስንት ነው? ይሄንን ነገር እኮ እርስዎ ነው ማስረጃ ይሄንን ማለት ነው ብሎ እኔ እንደዚህ የጻፍኩት ከእንደዚህ ነው ብሎ እኮ እንግዲያስ ይኸውልሽ ወይ ላስረዳ፣ አለበለዚያ ዝም ብለሽ አትሞግጂኝ። ይኸውልሽ ላስረዳ፣ ዝም አዳምጪ። ይቀጥሉ። ግን ጠይቆኛል ልመልስልሽ። ቆይ እንዴ ኦኬ እሺ ጠይቆኝ የእርሱን ልመልስና ካንቺ ወደ አንቺ እመጣለሁ። ይኸው 3 ዓመት ሊሆነኝ ነው ቲክቶክ ላይ ከመጣሁኝ። ስራ ለመልካም ስራ ለድህነት አይጠቅምም ብላችሁ ነው የምትሞግቱት እኮ።
ይኸው አሁን ሰውዬ ቢመጣው እንደዚያ ነው የሚለኝ። መልካም ስራ እህሳ ይሄ ማለት ምን ማለት ነው? መልካም ስራ ለድነት የማይሆን ከሆነ ኦኬ፣ ለድነት የማይጠቅም ከሆነ ለጽድቅ የማይጠቅም ከሆነ እንደፈለክ ሁን እኮ ዋን ሴቭድ ኦልዌይስ ሴቭድ እኮ አንዴ የዳነ ሰው ድነቱን ቢዘሙት በዝሙት በስርቆት አያጣም። ዲቤት እኮ እኔ እኮ ሲያረጉ የነበሩ እኮ ሰዎች እዚህ እየገቡ እኔን ራሱ እገሌ እገሌ የምላቸው ሰዎች ማለት ነው ኃጢአት ስለሰራ በዝሙት ምክንያት ወይንም ብሰርቅስ ምናምን ስንል ሲጀመር የዳነ ሰው ኃጢአት አይሰራም አላችሁኝ። ከዚያ ኃጢአት የሰሩትን ሰዎች ሳመጣ ደግሞ ራሳችሁን እያጋለጥኩ ሳወራ የነበርኩ እዚህ ላይ። ስለዚህ የኔ ኢንቴንሽን ይሄን የጻፍኩበት ምክንያት ማለት እዚህ ቲክታክ ላይ የሚያወራው ግለሰብ ነው መጽሐፋችሁ ነው የሚለው እየነገርኩሽ። እምነት ብቻ የሚያሳየው ይኸውልሽ፣ እምነት ብቻ የሚያሳየው እኮ ፌዝ አለውን የሚተነትነው በስራ አይዳንምን ነው። ድነት በእምነት ብቻ ነው እንጂ መልካም ስራ ለድነት ምንም አይጠቅምም ነው። ፌዛ እንዴ ሶላዎችን አታውቂያቸውም እንዴ አንቺ? 5 ሶላዎችን ፌዝ አለውን የሚያብራራው ይሄን ማለት እንደፈለጋችሁ ብትጨማለቁ ብትሰርቁም ብትዘሙቱም ሰው ብትገሉም ገነት ነው ገቢ ናችሁ እያለ ነው ማለት ቀሲስ የምሮት ነው። ቀሲስ ግን ማለት ይሄን የሚያወሩት ግን በእንግዳስ ካልገባሽ ይኸውልሽ መጽሐፉን አንብቢው በደምብ ቁጭ በይና ፌዝ አለውን ያለበት ቤተ እምነት እኮ እያብራራውልሽ ነው። አንዬ እኮ በማስረጃ ይስጥኛ። እኔ እኮ በጣም ከአይምሮዬ በላይ ስለሆነብኝ ነው ቀሲስ ይሄን ነገር ማለት በጣም ከባድ ለኔ እኔ ያለሁበት ቤተ እምነት ኃጢአትን የሚጸየፍ እንጂ በጣም ነው እንዴት የደረገጥሽው? ይሄን ስሳዩ በጣም ነው እንዴት ገረመሽ? ራስሽ ቁጭ ብለሽ አይደለም እንዴት ይሄንን ዲቤቱን ስታዳምጪ ይቀርብሽ? አንቺ አንዴ አሁን ከጠየቅሽው ጥያቄ ጋር ከተመስገን ጋር ያወሩት፣ ምክንያቱም በዚህ ትምህርት ስለምናምን ማለት ነው። እና ከተመስገን ጋር ያወሩት አለ ኖ ተባረኪ ማኪ እንዴ በጣም የሚያምኑበት ነው። ሀና ተይ እኔ አሁን ላጠቃል። ቆይ አንዴ ሀና እኔ አሁን ይህንን የማያምኑ ሰዎች አሉ። ለምሳሌ ዶክተር ማሙሻ ትቆረጣለህ ሲል ሰምቼዋለሁኝ። ምን የሚባል ነገር የለም። አንድ ሰው ኃጢአት ብሰራም እንደፈለግኩ በሆንም ድህነቴን አላጣውም የሚባል ነገር የለም። ትቆረጣለህ የሚልበት አንድ ቪዲዮ አይቻለሁ። ሁሉም ሰው ቆይ አዳምጪኝ እምነት ያውሩ ቀስ ፕሊዝ እንደ ቤተ አለበለዚያ እንደዚህ የምትወይ ከሆነ ልውረድ። በቃ አውሩና አዳምጪኝ። የገባሁት እኮ የአንድ ግለሰብ የአንድ እንትን እያልኩ ብጠራ ሀና አታጫጩኝ። ትክክል ነው። አታጫጩኝ ሀና ልመልስበት። ይኸውልሽ እንደ ዲኖሚኔሽን ከሆነ እንደ ዲኖሚኔሽን ነው የጻፍኩት። ፕሮቴስታንት ብዬ ነው ጠቅላላውን የጻፍኩት። እንደ ግለሰብ ከመጣሽ ግን አልሁሽ ይህንን የማይቀበሉ ኤፍሬም ባለ ጊዜ ራሱ እንደዚህ የሚባል ነገር የለም ብሎኛል። ይህን ወዳጅ ይህንን የማይቀበሉ አሉ። አይ በኃጢአት ምክንያት ድነት ይጠፋል ብለው የሚያምኑ የማውቃቸው ሰዎች አሉ። እዚህ ለለት እንደ ዲኖሚኔሽን ግን ነው እያልኩ እንደ ሃይማኖት ግን ዋን ሴቭድ ኦልዌይስ ሴቭድ የሚያሳየው ሴኪውርድ ነው እምነትህ አንዴ ከዳንክ ብሎ የሚያስተምር ብዙ አለ። ሁለተኛ ደግሞ መልካም ስራ ለድህነት አይጠቅምም። አንተ ዝክር ስለዘከርክ ምጽዋት ስለመጸወትክ ልድናት ነው አትድናትም። ሰው ድነት በእምነት ብቻ ነው ብሎ ነው ፕሮቴስታንት። ይህንን ትምህርት ካላወቅሽው ገብተሽ ምን ማለት ነው ፌዛሉን ምን ማለት ነው ብለሽ መጠየቅ ነው። ይልቁንስ ያወራሁት ይህንን እኔ ፖዘቲቭሊ ነው። እኔ እኮ ፖስት ያደረኩት ዕለት እኮ ሱረቲ ቤት እኮ ገብቼ እኮ ተናግሬያለሁ ራሴ ማንም ሳይጠይቀኝ። ይህንን ያልኩበት ምክንያት አጋንንታዊ ነው። የካልቪኒስት ትምህርት የዲያብሎስ ትምህርት ነው። ታረቅን ካላችሁ በኋላ ይህንን ስትሉ ዲቤት የተጠራራችሁ ዕለት ነው ይህንን የጻፉት። በቃ አንድ ይሆናል ፕሮቴስታንት አንድ ይሆናል ብሎ ከማሰብ አልሁኝ እንደ መላው አይጉርን አንድ ሀገር ይሆናል ብሎ ማሰብ ይቀላል። እኔ ትዝብቴን ጭምር ነው የጻፉት። አንድ ሆነናል ካላችሁ በኋላ ለምንድን ነው የምትጣሉት ነው? ለምንድን ነው የምትጨቃጨቁት? ለምንድን ነው አንዱን አጋንንት የሚለው? ለምንድን ነው ኢንቴንሽኔ የጻፍኩበት የዚያን ቀን ይሄን የጻፍኩት። አሁን ከሳምንት በኋላ አምጥተሽ እንደ አዲስ ያዙ ይልቀቁኝ ማለትሽ እኔ ራሴ ነኝ ያብራራሁት። ይልቁንስ ብትማሩበት ነው ትናንት ማታ ነው ያየሁት ነው እንዴ? ትክክል አይደለሽም ማና እንዴ? ኦኬ እኔ አሁን አላውራ ቀሲስ ምን ማለት ነው? ያዙ ይልቀቁኝ ማለት ምን ማለት ነው? ቀሲስ እንደዚህ ቃሉ ራሱ ጥሩ ነው። እያየሃት አይደለ? አስቸ ቃሉ ጥሩ አይደለም ማለት ጥሩ ነው አይደለም። እርሶን እንዴት እንደምታከብር እርሶም ያውቃሉ።
ስለማከብራት መስሎኝ እኔስ የገባሁት አስቸ ታዲያ ያዙኝ ልቀቁኝ የሚያስብል ምንም ነገር አልተናገረችም። 6 ቀን ነው አይወልህ እኔ ከፖስተትኩት 6 ቀን የሆነውን እንደ አዲስ አምጥታ ስሜን ጽፋ ለምን ወር አይሆንም? እኔ ራሴ ትላንትና ቆይቻለሁ ካየሁትኝ ከተለጠፈ ጀምሮ ትክክል ነን ካላችሁ ግቡ። አሁንም ገና 100 ሺህ ትገባላችሁ። እኔ እኮ ማፈርሰው አይደለም እና ጠይቆታለን። አሁን እርሱ ፕሮቴስታንት ሀገር ነው ያሉት። ፕሮቴስታንት ሀገር ላይ ኖረው ፕሮቴስታንት ሀገር ነው የሚል ደግሞ ፕሮቴስታንት የፕሮቴስታንት ሀገር የለም። ፕሮቴስታንት የሚኖርበት ሀገር ላይ ሆኖ የሚባል የለም። ስማ አስቸ ፕሮቴስታንት ሀገር አይደለም ይሄ ሀገሩ የሁሉም ሀገር ነው። አንተ ራስህ የምትኖረው እኮ የክርስቲያን እንደዚያ ከሆነ በአንተ ኮንቴክስት ላውራ ካልኩኝ ኢትዮጵያ ማለት የኦርቶዶክስ ናት እንደማለት ነው የምታወራው። ማን ነው እንደዛ ያለው? እርሱ ነው አልክ እኮ ፕሮቴስታንት ሀገር ነው የምትኖረው ትላለህ እንዴ? አሜሪካ የክርስቲያን ያልኩበትን ምክንያት ስሙኝ። አሁን እዚህ ጋር ኧረ ትልቅ ሰው ነህ አንተ፣ እንደ ትልቅ ሰው አውራ። እንደ ግለሰብ አይደለም የተናገሩት እዚህ ላይ አለ የፕሮቴስታንት ሀገር ናት አለ አሜሪካ። ማን ያለ እንደ ግለሰብ አይደለም እዚህ ላይ የጻፉት? ማን ያለ አሜሪካ የፕሮቴስታንት ሀገር ነው ያለ? ማን ፕሮቴስታንት በሚኖሩበት ሀገር ላይ ነው ያሉት እርሱ ማለት ነው። ኦርቶዶክስም የሚኖርበት ሀገር ነው። ልክ ነው፣ ምንም ጥርጥር የለውም። ግን የትኛው የፕሮቴስታንት እምነት ነው የእርሶን ቤተ ክርስቲያን መተው የዘረፉ? ምክንያቱም ወንጀለኞችንና ኃጢአተኞችን ይፈለፍላሉ ብለው ጽፈዋል። እና ሙሉስ መካነ ኢየሱስ ናት ወይ በሉት ብቻ እርሶ ጋር መተው የዘረፉ አንድ። ሁለተኛ በእርሶ እጅ ላይ ቆይ አንዴ ይመልሱልኛል። ጽፈዋል። በእርሶ እጅ ላይ ፕሮቴስታንቶች ወንጀለኞችን የሚያፈሉ ስርዓት አልበኞችን የሚያፈሩ መሆኑት ታውቆ በእርሶ እጅ እያለ ለመንግስት ይሄንን መረጃ ባለመስጠቶት ራሱ ይጠየቃሉ። አስቼ አንተ ትልቅ ሰው ነህ። ዝም ብለህ ይሄንን መረጃን ወስደህ ይልቁንስ የሚጠቅም መረጃ ነው የሰጠኋችሁ፣ ምክር ነው። ይሄንን ወስዳችሁ ለምንድን ነው አንዱን አጋንንት የሚለው? ትክክል አይደለም። እሱን ለኛ ተውልና ተውልኝ ካልክ የራሴን አስተያየት የመስጠት መብት የተጠበቀ ነው። አክብሩ። እርሶ ግን እንደ ግለሰብ ነው የጻፉት? ሄደና አንተ መምከር ያለብህ እያዳመጣችሁኝ የማያሻሽሉ ከሆነ ግን ይህንን ወደ ህግ እንወስደዋለን። እንዲያውቁት ብቻ ነው። እንዲያው ልንገርህ፣ እንዲያው የትም ቦታ መሄድ ትችላለህ። እኔ ዲበኩሉ ምፈራት እርሶ ከህግ በላይ ከሆኑ እንተያያለን። እንግዲህ ልንገርህ እኔ ለሃይማኖቴ ማለት ነው እስር ቤት አይደለም አንገት የነሰ። መልካም በቃ እኔ ጨርሻለሁ። ሰዎች እንዲሰሙ ነው። በጣም ጥሩ። ሂድና ክሰስ እንዴ ክሰስ። በጣም ጥሩ። ከእንግዲህ በኋላ ያዩናል። የትም ቢገቡ እርሱ እንደ አባት እንዳይቆጠሩ እኔ ልንገርህ። እንደውም በዚህ ምክንያት ከፕሮቴስታንቱ መከራ ቢደርስብኝ ብታሰር እንደ ጸጋ ነው የምቆጥረው። ብታሰር ይላሉ እንዴ? ዶወሪ ችግር የለም፣ ምንም ችግር የለም። አሜሪካ ነው በነገራችን ላይ ያለሁት አብይ አህመድ የሚያስተዳድራት ሀገር አይደለም ያለሁት። በዚህ አጋጣሚ እንደው እዚያ በጣም ጠገባችሁ ነው። እኔ እኮ አላልኩትም አብይ የሚያስተዳድራት ሀገር ነው አላልኩትም። በጣም ነው እንዴ እንትን ያላችሁ። ስማ እርሱን እንደዚህ በየቤቱ እየተከበሩ እንደ ህዝብ ይገርማል። አስቼ ትዝታውንና ቀለሜን ተሸክማችሁ ቤተክርስቲያንን ዓመት ሙሉ እንጀራ አድርገው የሚበሉ ሰዎች ተቀምጠህ እኔ ለመክሰስ ስታስብ እንደው ትንሽ ሞራል የሚባል ነገር የላችሁም እንዴ? ማንም ሰው በሉ ሰላም ነው ምናውራ ግድ የለም። ሀኒቾ ኤርሚያስም አንድ እንደኔ ግለሰብ ተራ ግለሰብ ነው። ማንም ወክለን ብሎት ተናገር አልተባለም። እርሶ ግን ቤተክርስቲያን በነገራችን ላይ ቀሲስ ማንም ሰው አይደለም ያወረዳቸው፣ ራሳቸው ናቸው የወረዱት። ያውቃሉ እንጂ ማንም ሰው ሊያወርዳቸው እንደማይችል ያውቃሉ። እንዴ ባለፈው ጊዜ ዝም ተባሉ። የፕሮቴስታንት ልጆች ጋር ከልጆቻችሁን አታድርጉ ያበላሹባችኋል ብለው ቀሲስ ሰው ነው ያወረዱት። በስርዓት የምታወሩ ከሆነ አይ ራሴ ነኝ የወረድኩት። በስራ የምታወሪ ከሆነ ጥያቄ ካለሽ ልመልስ፣ አለበለዚያ ገስ ላይ ያላችሁ በሙሉ ዳኒ ለማስተዋወቅ አረ በመዳኒ ለመረስ ባካችሁ ታልቃት ግቡር ባካችሁ። አንዴ ቆይ ዳኒ ምን አልከኝ? ሳይ ጥያቄ አለኝ ባነሱት ርዕስ ላይ ቆይ ሁላችሁ ገስ ላይ ሁላችሁ ማታውሩ። አንዴ ቆይ ቶም አንዴ ማይክ ዘጋ። ሁሉም አወራ። ቀሲስ ለምንድን ነው የሚበጠበጥ? አወራህ እኮ ዳኒ ነው ያወራው እኮ ስለተናገሩ ነው እኮ እኛ ሁላችንም ዘግተን ያወራል። ዳኒ ነው ያወራው። ሁላችሁ ለምን ይላል?
እንትን ላይ ነው አንተ እንትኑ ስላለ እንደ ቀድሞ ካሁን በኋላ እንዳይከኛ ይቅርታ አድርጊልኝ ሀና ሰው አታስገቢ ያልኩሽ ጥያቄሽን እንዳብራርሽ ከፈለግሽ አልኩሽ ገባኝ ጥያቄ ያላችሁ እነዚህ ሰዎች ማለት ነው ዳኒ እንትኖቹን አውጣና እንየው አሁን ይኸውልሽ ቆይ መጀመሪያ ቆይ ሀና አንቺ ጥያቄሽን ጨርሽ አጠር አድርጊውና ልመልስልሽ አለበለዚያ ለሁሉም ሰው የመልስ መስጠት አልችልም ጽሁፌን ለጥፈሻል ማብራሪያ ሰጥ ብለሽኛል ጥያቄ ካለሽ ልጠይቅልሽ በስርዓት አታጫጩኝ ኦኬ ካህን ነኝ እኔ መጫጫው አልፈልግም ሰው ከታች ያለ ሰው ይታዘባል ጥያቄ ካለሽ መልስልሻለሁ ከጨረስሽ እኔ አልጠይቅኝ አላልኩሽ መጣሁልሽ እኮ በቃ ይሄው ካልሆነ የራሴን ቤት ከፍቼ ማብራሪያ ሰጥበታለሁ ችግር የለውም ባልሰጥም ደግሞ ምንም ምን የምፈራሰው አይደለም ማምንበት ስለሆነ ማለት ነው ይው ፈርሜበታለሁ እንዴ ለሃይማኖት ዋጋ እኮ ይከፈላል ምን ችግር ጥያቄ ቀሲስ የኔ ጥያቄ ሶስተኛው ላይ ያለው ነው በጣም ጥያቄ ለኔ ማለት ነው እኔ ማስረጃ ቢያሳዩ ብዬም ጠይቀው ፕሮቴስታንት ግን አንድ ጊዜ የዳነውን ይሄ ኃጢአትን ያበረታታል የሚለውን ነገር አንድን ቤተ እምነት ለምሳሌ ኢትዮጵያ ውስጥ ቃለ ሕይወት ናት ሙሉ ወንጌል ናት መካነ ኢየሱስ ናት ወይስ የትኛዋ ቤተ እምነት ናት እንደ ቤተ እምነት እንደ ልብ ኃጢአት ብትሰራ ምንም ችግር የለም ወደ ገነት ትገባለህ ብላ የምታስተምር በጽሁፍ የተሰነደ ማስረጃ ካለ ቢያሳዩኝ ጥያቄ ይሄ ነው እሺ ልመልስልሽ ኃጢአትን ድነት አይጠፋም በሚል ኃጢአትን ያበረታታሉ ስል እንደ ዲኖሚኔሽን ያወራሁት እንደ እዚህ ውስጥ የማይሉ ሰዎች ይኖራሉ ግን ልንገርሽ አንደኛ ዋን ሴቭድ ኦልዌይስ ሴቭድን ጠቅሻለሁ እዚህ ላይ ሁለተኛ መልካም ስራ ለድነት አይጠቅምም በእምነት ብቻ ነው የሚዳነው ከአምስቱ ሶላዎች አንዱ ፌዛ አሎን ነው አየሽ በእምነት ብቻ ነው የሚያድነው ኢቭን እንኳን ጥምቀትንም እንኳን አቮይድ እናንተ አሁን ጥምቀትን ትቀበላላችሁ አይደል ግን እምነት ብቻም ስትሉ ይሄንንም የጸጋ መቀበያ ነው ጥምቀት ምናምን ነው የምትሉት እዚህ ውስጥ የማይቀበሉ ሰዎች ቅድም እንዳልኩሽ እንደነ ዶክተር ማሙሻ እንደነ ጳውሎስ ፈቃደ እንደነ ኤፍሬም ባለጊዜ ያሉ ሰዎች አይ ሰው ኃጢአት ቢሰራ ድነቱን ያጣል ብለው የሚያምኑ በግል ደረጃ አሉ ግን መልካም ስራ ለድነት አይሆንም ለጽድቅ አይሆንም እናንተ ዝክር እያላችሁ ጠላ እየተጋታችሁ ምናምን እያላችሁ አይደል የምትሰባበቱብን ምትሉ ዝክር መዘከር ለድነት አይሆንም ምጽዋት መመጽወት ለድነት አይጠቅምም የዳነ ሰው የሚያረገው እንጂ ለድነት አይጠቅምም የሚለው ትምህርታችሁ ከፋይፍ ሶላዎች አንዱ የሆነው ፌዛ አሎን ነው ይሄ ማስረጃ አይደለም አና ቀሲስ መልካም ስራ ለድህነት አይጠቅም ልክ ነው ለድህነት አይጠቅም እኛ የዳነው ታዲያ ምንድነው ቀስ ቆይ ልጨርስ እኛ የዳነው በጸጋው ነው በጸጋው ከዳንን በኋላ ግን የድህነታችን ውጤት ግን መልካም ስራ እንሰራለን ይሄ ግን ለድህነት አይደለም ምዕራፍ 10 እንዴ ታዲያ በስራ የዳነ ሰው አለ እንዴ አይ ቲንክ እናንተ ያንን ነው አየሽ በቃ እሱ ነው እኔ የጻፍኩት ይኸውልሽ እሱ ማለት በሌላ አነጋገር ቀሲስ እንዴ ቆያ በስራ እኛ ኤፌሶን ምዕራፍ 2 ቁጥር 8 ላይ ያለው ጸጋው በእምነት ነው ያዳን ያለምንም ስራ ማለት ነው ያለምንም ስራ ከዳንን በኋላ ከጸደቅን በኋላ ግን መልካሙን ስራ ደግሞ ለመስራት ለዛ ነው ልክ ቁጥር 10 ላይ ያለው ማለት ነው ስለዚህ እኛ መልካምን ስራ ሲጀመር መልካም ስራ እኮ የሚሰራው የዳነ ሰው ነው የዳነ ሰው ፍሬ ነው አይደለ እንዴ የመንፈስ ፍሬ ነው እንጂ እኛ ምንድነው በስራችን አይደለም ይሄ ትክክል ነው እሺ ልመልስልሽ አሁን አንቺ እያብራራሽ ነው ጥያቄ ልጠይቅ ገብተሽ ግን አታብራሪ ይኸውልሽ መልካም ስራ ለድነት አይጠቅምም ሲገለበጥ ኃጢአት ብታደርግም ኃጢአትም ለድነት ከድነት ጋር የሚያዘው ነገር የለውም መልካም ስራም ከድነት ጋር አይያዝም ነው ትምህርቱ ይኸውልሽ ከገባሽ ማለት ይሄ ደግሞ ምን ያደርጋል ኦኬ መጾም መጸለይ መስገድ መመጽወት እንደዚህ ያሉት ነገሮች የእግዚአብሔር መንግስት ማልወርስበት ከሆነ እንደፈለኩ በሆን ችግር የለውም አይነት ማበረታታትን ያመጣል ነው እኮ እንደዛ ይስጡኛ ማስረጃ እኔ እስከማቆጥረው እንዴት ያለ ነው ምን አይነት ማስረጃ ፌዛሎን እየተነተንኩልሽ ማስረጃ ትኛለሽ ፌዛሎን እኔ ምኮን ነገር ፌዛሎን ማለት ያለ ምንም ስራ ነው ምንድነው ጸጋ በእምነት ነው ምክንያቱም የኛ የሆነ ስራ የለም በስራ እሺ መልካም አንቺ መልካም ስራ ያድናል ብለሽ ታምኛለሽ እንዴ እንትሩ ውይይት መጀመሪያ እኔ እኮ ያልካሉት ቀሲስ እርሶ ሙሉ ፕሮቴስታንትን ኃጢአትን ያበረታታል ብሎ ሲጽፉ ቢያንስ የሆነ ማስረጃ ቢያንስ ሙሉ ፕሮቴስታንት ፌዛሎን ስለሚቀበል
ፌዛሎን ማለት ምን ማለታችን ነው? እሺ በቃ ቀስ ይንገሩን። የኛ ፌዛሎን ስንል መዳን በእምነት ብቻ ስትሉ ይኸውላችሁ ይህንን ትምህርት ያመጣችሁበት መጀመሪያ ሲጀመር ሉተርም ሲወጣ የጴጥሮስ ቤተክርስቲያን ወይም ደግሞ የሮማ የነበረበትን ታውቂያለሽ። ባጅ መሸጥ እንደዚህ ያሉት ነገሮች ማድረግ የእግዚአብሔር መንግስት መግቢያ ምናምን የሚሉት ነገሮች ስለነበሩ አይ ይሄንን በማድረግ የእግዚአብሔር መንግስት አይወረስም፣ ሰው ቤተክርስቲያን ስለሰራ የሆነ ነገር ስላደረገ አይደለም፣ ያንን ለመቃወም ፌዛሎን ብሎ ፋይፍ ሶላዎችን ሲመጡ የአንደኛው ትምህርት ኦፖዝ ያደረጉት የካቶሊክን በስነ ምግባር ላይ የተመሰረተ ድነት ላይ አላት፣ ስለዚህ ድነት ደግሞ በእምነት ብቻ ነው ብሎ ነው የተነሳው። ማለት መልካም ስራን የሚቃወም ነው ይሄ ትምህርት በራሱ ለድነት አይጠቅምም፣ ከድነት ጋር አንጻር ማለት ነው። መልካም ስራ ለድነት አይጠቅምም ነው ፌዛሎን ማለት። ሰው የሚዳነው በስራ ጭምር ሳይሆን ነው። በስራ ጭምር እኛውን ምግባር ከሃይማኖት ጋር እንላለን። እኛ አንተ ሃይማኖት ከምግባር ጋር እንላለን። ያዕቆብን እየጠቀስን ሁሉ ጊዜ የምንከራከረው ነው። ሃይማኖትኒ እንታልባቲ ምግባረ ሰናይ ምውት እቲ ምግባር የሌለው ሃይማኖት የሞተ ነው ስንላችሁ ማመንማ አጋንንትም ያምናል፣ እምነት ብቻውን አያድንም፣ መልካም ስራም ለድነት ይጠቅማል ስንላችሁ ኖ ሰው መዳን የሚቻለው በእምነት ብቻ እንጂ በስራ አይደለም ስትሉ ምን ፈጠራችሁ? ክሬት አደረጋችሁ። ዊዛውት ከየትኛው መጽሐፍ ቅዱስ የሌለ ማለት ነው ፌዛሎንን። በዚህ አጋጣሚ ላንቺ ሙሉ መረዳት እንዲኖርሽ 5 ሶላዎች አንዱ መጽሐፍ ቅዱስ ውስጥ የለም። በነገራችን ላይ መጽሐፍ ቅዱስ የሌለ ማለት ነው። ስለዚህ ያኛው ያበረታታል ብያለሁኝ። ቀሲስ ጳውሎስ በቀጥታ ያስቀመጠው ነገር አለ። ጆናታን ማውራት ፈልጋለሁ። ጨረስሽ አንቺ ሀና? ቀጥል። ማለት እኔ ጳውሎስ ጨርሰሻል? ቆይ እስኪ ዳኒ ቀሲስ መጨረሷ ታኛለች። ፌዛሎን ምን እያለ እንደሆነ ፌዛሎን የሚለው ባይዘወይ በኋላ ላይ እናሳያቸዋለን። አስፈላጊ ከሆነ ከአባቶች ቃል በቃል እምነት ብቻ የሚለውን ፌዝ አሎን የሚለውን ቃል በቃል ከፈለጉ ማለት ነው። እንኳን እንግዲያስ ዮናታን ምን ታረጋላችሁ መሰላችሁ? እኔ ሳሰለልኝ እንደዚህ አድርጉ። ዮናታን አሁንም ዮኒ ሄድበት። በቃ እንደዚያ ከሆነ እኔ ያልኩትን ሚስኮት እንዳታረጉኝ ልበሉና ላይቭ ስሩበት ወይንም ደግሞ ተወያዩበት። ምንም ችግር የለውም። ተቹት። የኔ ትምህርት የመጽሐፍ ቅዱስ ቃል አይደለም። ኦኬ እኔ የራሴን ግምት ነው የጻፍኩኝ። ይሄ ሲሆን ግን እንድታውቁልኝ የምፈልገው ተናግሬያለሁ እኮ ላይቭ ገብቼ ፖስት እንዳደረኩት እናንተ ቤት መጥቼ ነው እንደው መጀመሪያ የተናገርኩኝ። እኔ ጥላቻ ኑሮብኝ ምናምን አይደለም፣ ትዝብቴን ነው ያስቀመጥኩኝ። እንዴ አንድ ሆን ታረቅን ካላችሁ በኋላ እንደዚህ ስትሰዳደው በጣም አዝኜ ነው ይሄን የጻፍኩት። በነገራችን ዳሜድ አይጠበቅቦትም። ቀሲስ ወይ ዳኒ ልጨርስ ዳኒ፣ ግድ የለም። እኔ እኮ ምንም እናንተ እኮ ብዙ ናችሁ እኮ በተጻፉ ነገር ላይና በዶክትሪኑ ላይ እናውራ። ችግር የለም። የኔን ቃል እኮ መርታት ትችላላችሁ እናንተ። ልትሄዱበት ነው ገና ላይ ልትሉበት ነው። ችግር የለም። እኔ ቅር አይለኝም። የኔን መብት ግን ሚስኮት እንዳታረጉኝ በደንብ አብራርቼ ልውረድ፣ ፍቃዱልኝ። እኔ ሳወራ ሁሉም ሰው ይላል አይደለም። ይሄንን ቢያንስ የማይሉ ሰዎች እንዳላችሁ አውቃለሁኝ። የማትሉ ማለት ቀሲስ ከዳኒ ጋር ትንሽ ያወሩና ከዛ ማጠቃለያ አይ እኔ ሰዓት የለኝም ሀና፣ የለኝም። አምስት ደቂቃ ብቻ ለምን መሰለሽ እኔ አፖይንትመንት አለኝ። 5 ደቂቃ ብቻ ቀሲስ፣ 5 ደቂቃ ብቻ። ከዛ በላይ አልፈልግም። እሺ አኩት ችግር እኮ ታብራራላችሁ። ጥያቄ ሳይሆን እኔ አላብራራም፣ እርስዎ ነው የሚያብራሩት። በመጀመሪያ ደረጃ አሁን የሚናገሩት ነገር በጣም ሰው እንደሚሰማው ታች ያሉት ሰዎች የሚፈልግ አሁን ይሄ የሆነ ነገር ላይ ተነስተው ስለዚህ ኃጢአት ይበረታታል የሚል ይሄ ድምዳሜ ላይ ከመድረሶት በፊት ኃጢአት ስሩ፣ ችግር የለም፣ ሲኦል አትገቡም ብሎ ያስተማረ የተጻፈ ነገር ካለ ፒንፖይንት አድርገው ያሳዩም በስነ ስርዓት። አሁን ሰው እየታዘቦት ነው፣ እኛም እንሰማለን። ካልቪኒስቶች ድህነት ስለማይጠፋ ኃጢአት ስሩ ያሉበትን የተጻፈን ያልኩት። ስለዚህ ብለው ድምዳሜ ሳይሰጡ ወይም ደግሞ የሆነ ፕሬሚስ አያስቀምጡ ኃጢአት ስሩ ያለ የፕሮቴስታንት አስተምህሮ ካለ አሳዩን። ከዛ በኋላ ወደሚቀጥለው ሁለት ጥያቄ ብቻ ነው ያለኝ። አንደኛ ይሄ ነው። ቆይ እሺ ልመልስልህ። ይህንን ልመልስ።
እምነት ብቻን አንተ አሁን ያየህበት መንገድ ትክክል አይደለም። ሶላት ነው መመለስ ያለበት ጥያቄ ነው መመለስ ያለበት ጥያቄው። ኃጢአት ስሩ ችግር የለም ብሎ ያስተማረ አንድ ቤተ እምነት በስም ይጠሩና ማስረጃ ያቀርባሉ። እሺ አሁን አዳምጠኝ፣ ሚውት አድርግና እያብራራው እኮ ነው። እኔ ከጠቅላላ ትምህርቱ ተነስቼ ነው አስተያየት የሰጠሁት። የዚህ ፕሮቴስታንት እንደዚህ ይላል ሳይሆን ያበረታታል። ምን በሚለው አንደኛ ዋን ሴቭድ ኦልዌይስ ሴቭድ ዲፊኒሽኑን በኋላ እነግርሃለሁኝ። እምነት ብቻ የሚለው ራሱ ምን ማለት ነው ሲባል ጽንሰ ሐሳቡ አንድ ሰው በፈጣሪ ፊት የሚጸድቀውና የዘላለም ሕይወትን የሚያገኘው በኢየሱስ ክርስቶስ በማመን ብቻ ነው ማለት ነው ፌዛሉን የሚለው። ይሄ ደግሞ በዝርዝር ሲታይ የሥራ ሚናን ምን ብሎ ያስባል? በጎ ስራዎች የድነት ምክንያት አይደሉም፣ ወይንም ደግሞ ይልቁንም የእውነተኛ እምነት ውጤቶች ወይም ፍሬዎች ናቸው። ማለትም አንድ ሰው ስለዳነ በጎ ስራን ይሰራል እንጂ ለመዳን ብሎ ስራን አይሞክርም። ጭራሽ ለመዳን ብሎ ኦኬ ከሚመጣው ፍርድ ከሚመጣው ቁጣ ለመዳን ብሎ መልካም ስራን አይሞክራትም ነው የሚለው። ኦኬ ይሄ ማለት ምን ማለት ነው? በነገራችን ለመዳን ብዬ አልሞክርም። በቃ የኮስ እኮ ነው ያ እንግዲህ መልካም ስራ ካልተቀመ ይኸውልህ ጳውሎስን ቃል በቃል እየተቃወሙ እሱ ያለ አንዴ ረዳሁት እኮ አሁን ደግሞ የረዳሁበት ልጨርስ። ቆይ ይችላል አጠቃለ ቆይ ባጭሩ ነው ማለት አንድ ደቂቃ እኮ አላወራሁም ዳኒ። እኔ ይኸውልህ የማወራው ነገር በጣም ባይዘው ፖይንት ያለው ነገር ስለሆነ የምታቋርጡ ይለዚያ ነው። ይኸውልህ መልካም ስራ ለድነት አይጠቅምም ካልክ ቆይ ኢንቴንሽኑ ምን ማለት ነው? መልካም ስራ በቃ አትሰራም፣ በቃ ለድነት ስለማይጠቅም ለምን ትሰራለህ? ኦኬ ይሄ ምን ነው የሚያበረታታው? ኃጢአትን ነው የሚያበረታታው። መልካም ስራ ለድነት የማይጠቅም ከሆነ ለምንድን ነው መልካም ስራ እሱን እኔ ማብራራው? ይጠይቁኝና አብራራለሁ፣ ችግር የለውም። እኔ እኮ እኔ ማብራራለሁ። መጽሐፍ ቅዱስ እኔ ፊት ለፊት ወጥ ቆሜ እያለሁ ታዲያ ኃጢአት ትሰራለህ ብሎ ነው። መጽሐፍ ቅዱስ አይልም ይሄንን። አየህ መጽሐፍ ቅዱስማ ይላል። እርሶ ተቃወሙ። የጳውሎስን ጽሑፍ በቀጥታ ቃል በቃል የተቃወሙት ያለ ስራ አንዴ ቆይ ያለ ስራ አይደለም ከሆነ ይኸውልህ እኔ ዳኒ ለክርክር አልመጣሁኝም። ለክርክር አይደለም አይ ይኸውልህ ሃይማኖት የሌለው ምግባር የሌለው ሃይማኖት የሞተ ነው የሚለው መጽሐፍ ቅዱስ አላልኩም። እኔ እንደዚህ ይኸውልህ እዚህ ጋር የቀረበሉት እኮ ጳውሎስ ራሱ ያለ ስራ ብሎ የጻፈበት ምክንያት ምንድን ነው? ያለ ስራ ማንም እንዳይመካ የሚለውን እርሱ ያልኩትን እና ራሳችሁ በቃ ፕሩፍ አደረጋችሁልኝ። ቴንኪው። እኔ አላብራራውም። ይኸውልህ ጳውሎስን ያምናሉ አይደል? ጳውሎስ የእግዚአብሔር ሐዋርያ እንደሆነ ያምናሉ አይደል እንዴ? ጳውሎስ እንደዚህ ብሏል። ማንም ለማንኛውም ዳኒ እንዴ አሁን መሞገት እኮ የተጻፈውን ነው። በሃይማኖትማ ይሞግቱን ችግር የለውም። አሁን እኛ እሳቸውን የምንጠይቀው የፕሮቴስታንት እምነት ወንጀለኞችንና ኃጢአተኞች መፈልፈያ ነው ያሉበትን ይህን ነው እኮ መጠየቅ ያለባቸው። ገብቶኛል። ግን እሳቸው ጥያቄ እኔ ሁለት ነገር ብቻ ላስቀምጥሽ። በቃ ጊዜ ሰጠኝና ሁለት ደቂቃ አይፈጅብኝ። ሁለት ነገር ላስቀምጥ። አንደኛ በቃ ከዚህ በላይ አላወራም። ሁለት ደቂቃ ኦኬ። ታች ያላችሁ ሰዎች ጳውሎስ ራሱ የጻፈው የዳነው በእምነት በጸጋ ነው ካለ በኋላ ማንም እንዳይመካ ከስራ አይደለም ይላል። ከዛ ቀሲስ ይሄንን ጽሑፍ ተላልፈው ከስራ ነው እያሉ ነው። ስለዚህ በዚህ አረፍተ ነገራቸው እሳቸው ጳውሎስን ቀጥታ እየተቃወሙ ነው። ማንም እንዳይመካ ኃጢአትን የሚያበረታታ አለ እንዴ? ከኛ የለም። ወደሱ ልመጣ ነው። እሱ ላይ ነው ጥያቄ ማለት ያለብህ እኮ ማንም ስራ አያስፈልግም ብሎ እንደፈለግ ሁን ብሎ የሚያስተምራ እንደው በግለሰብ ራሱ አንቺ ሁለቷ ደቂቃ ትለቅና አንቺ ትገቢያለሽ። ሶሪ ይኸውላችሁ ኦርቶዶክሶች ማንም እንዳይመካ የዳነው ፓራፍሬዝ ያደረኩ ነው በእምነትና በጸጋ እንጂ ከስራ አይደለም ይላል። በዚህ መሰረት ቀሲስ በቀጥታ ስተዋል። አንደኛ። ሁለተኛ እኛ ደግሞ የዳነ ሰው የመንፈስ ፍሬ አለው ብለን እናምናለን። የመንፈስ ፍሬ ማለት ነው ቃል በቃል ገላትያ 2:20 ያነብላችሁና ከዛ የቀሲስ ስራ አላግባብ እንደሆነ ትረዳላችሁ ማለት ነው። ላንብብላችሁ። እንደዚህ ይላል ገላትያ 5:20 ላይ ነው ማለበው። ገላትያ 5:20 በስነስርዓት በየጊዜው ነው በየቤተ እምነታችን የሚሰበከው። የመንፈስ ፍሬ ግን ፍቅር ይላል። ይህንን በየጊዜው ይሰበካል። ደስታ ይላል፣ ሰላም ይላል፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃትና ራስን መግዛት ናቸው ይላል። ስለዚህ ያመነ ሰው
ቅድም በእምነት ጸድቋል ይላል፣ በጸጋ ጸድቋል ይላል፣ ያለ ስራ ነው ካለ በኋላ እነዚህ ነገሮች አሉት ይላል። ቀሲስ ግን ዓላማቸው እኛን በመጥፎ መኮነን ስለሆነ ይሄንን ቃል ዘለው በቃ ኃጢአት ታበረታታላችሁ አሉ። ይሄ ትዝብት ነው፣ ከመጽሐፍ ቅዱስ ጋር በቀጥታ ተጋጭቷል። እሺ ዳኒ ይኸውልህ፣ አንደኛ በጣም ደስ ያለኝ ነገር የኔን የራሴን የጻፍኩበትን ዋናውን ነገር ራሳችሁ ፕሩፍ እያደረኳችሁ ነው። በነገራችን ላይ ዋን ሴቭድ ኦልዌይስ ሴቭድ ኃጢአትን ያበረታታል ያልሁኝ የኔ እይታ ነው፣ የኔ ግምት ነው። አይ ትክክል አይደለም ካልክ ይኸውልህ ዋን ሴቭድ ላተር ነው የሚለው አየህ። አንድ የዳነ ሰው አንድ ሰው በትክክል የዳነ ሰው በክርስቶስ ያመነ ሰው የዳነ ሰው ይልና ምንም ቢሆን ኔቨር ሉዝ ዜር ሳልቬሽን እነዚያ ወይም ዜር የሚለው እያነበብኩ ስለሆነ ነው። if a person is truly saved in bracket has genuine faith in Jesus Christ ይልና they can never lose their salvation no matter what happens later ይላል። ምን ማለት ነው ይሄ ሲባል አንዴ የዳነ ሰው በምንም አይነት መንገድ ድነቱ ሉዝ የሚያደርግበት ነገር የለም። never lose ነው የሚለው no matter what ምንም ነገር ቢፈጠር አየህ። ይሄ ትምህርት ምንድነው የሚያሳየው? እኔ ኦርቶዶክሳዊ ሰው ነኝ፣ ሃይማኖት ከምግባር ጋር ብዬ የማምን ሰው ነኝ። ይሄ ትምህርት ምን ያበረታታል? ድነቴን አላጣውም፣ እንደፈለኩ ዘሙታለሁ። ይሄንን ደግሞ ፕራክቲካሊ አይተነዋል። ድነት አይጠፋም ብለው እኔ በጣም እንዳትበሳጩብኝ ብዬ ትቼው ነው እንጂ ምን እንደሚሰሩ ሰዎቹ ቅድም ተንፈስ ብዬው ነበር። በቃ ይቅር አሁን አልናገር ስለሚያበሳጭ አንድ አትጎብኝ። ኧረ ዳኒ ወይ ግለሰባት ወይ እንትኑ ላይ የተጻፈ ወይ እንድንናገር ፍቀድ። ካልሆነ ግን እዚህ ላይ የተጻፈው ስለ ግለሰብ አይደለም እያወራን ያለው። አስቸቀጥል ግለሰብ አይደለም እኛ አላን ቀጥላተች አሁን እሳቸው ያወራሉ። እኛ እርሱ እንዲያወሩ ነው የምንፈልገው። የምንጠይቀውት ምን መሰሎት? የምንጠይቀውት ይኸው እዚህ ላይ በተጻፈው መንገድ ፕሮቴስታንቶች አሉ ቀሲስ። ፕሮቴስታንት ቃለ ሕይወትን ያጠቃልላል፣ ሙሉ ወንጌልን ያጠቃልላል እንዳለ ነው እንደምታውቁት ማለት ነው። ከላይ ጀምረህ አንበው። አንድ ጽፍ እኮ ኢንቴንሽን ይሄን ይኸውልህ፣ ፕሮቴስታንት በሃይማኖት አንድ ይሆናል ብሎ ከማሰብና ከመጠበቅ ይልቅ መላው አይጉር አንድ ሀገር ይሆናል ብሎ መጠበቅ በእጅጉ ይቀላል ይላል። እውነት ነው ውሸት ነው? ቀሲስ ቆይ አንዴ ኮርሶ ለምሳሌ ፕሮቴስታንት እኮ ብለው ሲሉ አሁን ይሄንን የእርሶን ሐሳብ የሚደግፍና የማይደግፍ መኖሩን እንኳን መጀመሪያ አላወቁ። መብት ነው እሱማ። የኔ እይታ እኮ ነው ይሄ እኮ። ስለዚህ ፕሮቴስታንት ብለው እንዳለ ነው ማህበረሰቡን ነው። የትኛው ኮሌጅ መልሱት ቀሲስ? እርሶን ልጠይቅ። የትኛው ኮሌጃችን? ከላይ እንጀምር። መላው አይጉር ስንት ነው? በነገራችን ላይ ስንት ነው? 7 አይጉራት አሉ አይደለ? 7ቱ አይጉራት እና 47,000 ዲኖሚኔሽን አወዳድረው እስኪ አንድ ለማድረግ አንድ አየህ 47,000 ዲኖሚኔሽን ወደ አንድነት ለማምጣት ከመሞከር 7ቱን አይጉር አንድ ማድረግ አፍሪካን፣ ኤዥያን፣ አውሮፓን፣ ሰሜን አሜሪካ፣ ደቡብ አሜሪካ፣ አውስትራሊያ እነዚህን አንድ ማድረግ ይቀላል። እኛ ሲጀመር ዲኖሚኔሽን አንድ ለማድረግ አንሰራው። የማታየዋ ቤተክርስቲያን አንድ ነች ብለን ነው የምናምነው። ሲጀመር ራሱ አንድ ዛለም ነው ምናምን ግድ የለም ዳንዬ። እሳቸው ሐሳባቸው አሁን የነን አስተያየት የምሰጠው ከአንዲቷ ቤተክርስቲያን ተነስቼ ነው። አየህ ቤተክርስቲያን አንዲት ናት ብዬ የማምን ሰው ስለሆንኩኝ የኔ ትምህርት የኔ አስተያየት የሚመነጨው ከራሴ እምነት ነው። ለምን ቤተክርስቲያን አንዲት ናት። በፍጹም 47,000 ውስጥ ጌታ የለም፣ አይገኝም። እንደዚህ ያለው እኛ ችግር የለም የፈለጉትን በሉ። ግን አሁን እኛ እንዲያቀርቡልን የምንፈልገው ምን መሰሎት ቀሲስ?
እሺ ሐሳቦትን ይሄ 47000 ብዙ ስለሆናችሁ ይሄ መረጃው ትክክል ይሁን ትክክል አይሁን በኋላ ሲረጋጋ እናሳዩታለን፣ ችግር የለውም። ግን እመኑበትና ይሄ አንድ ሰባቱን አህጉር አንድ ማድረግ ይቀላል እነሱን አንድ ከማድረግ። ይሄ ሐሳቦትን ለመግለጽ ነው፣ ምንም ችግር የለውም። መቼም አንድ ሊሆኑ አይችሉም ለማለት ነው። ይሄን ተቀበል። ግን በፕሮቴስታንት ግን አሉ እርሱ በፕሮቴስታንቱ ግን አስተምሮ ምንድነው አሉ? አሁን እርሶ ሙሉ ወንጌል ናት፣ ቃለ ሕይወት ናት፣ ገነት ቸርች ነው በምድሪቱ ላይ ቦሌ እየተካሄደ መገናኛ እየተካሄደ ምንም ልብስ ቤቶችም በሉ። አሁን ወደ ግለሰብ ከሄድክ ስለ ግለሰብ አላወራሁም። ቆይ እኔ ከሰማሁ አዳምጠኛ። ለምንድን ነው ጣልቃ ወደ ግለሰብ አይበሉኛ? በቃ አዳመጥኩኝ እኮ እንደፈለኩ ልመልስ። አዳምጠኝ በቃ። አሁን ሚውት አድርግና ደግሞ አዳምጠኝ። ወደ ኢትዮጵያ ልትሄድና ግለሰብን ወደኛ ለማምጣት ከፈለክ የኢትዮጵያ ዋና ጠቅላይ ሚኒስቴር ፕሮቴስታንት ነው። መልሰህ ትቃወመኛለህ በተራ ማለት አይደለም። እርሶ ይሄንን ተገና አድርገው የሚፈልጉትን እንዲያወሩ አይደለም እያደረጉ ነው። የማወራው ነገር ካልተመከረ አሁን ፕሮቴስታንት ነው ያሉት እንደ ግለሰብ አይደለም የተናገሩት። ጠቅላይ ሚኒስተር እኮ ግለሰብ ነው። አንተ እኮ በመንግስት ደረጃ ሲሄደ እርሶ ጭምር ነው የመረጡት። ማን እንደሚያበረታታ ኃጢአትን አልክና እናንተ ናችሁ አይነት ወሬ አውርታል አይደለ? ስመልስልህ አይክፋህ። ይኸውልህ ሲመልሱልኝ በጠየቅኩት መልክ ነው፣ በጻፉት መልክ ነው። አሁን ስለ ግለሰብ ነው የጻፉት እዚህ ላይ ቀሲስ ይሄ በቃ እንግዲያስ ላውራ ይሄ እዚህ ላይ የጻፉት ስለ ግለሰቦች ነው የጻፉት ወይ ላውራሽ? ፕሮቴስታንት እንደ ድርጅት ነው የጻፉት? እኔ እኮ የምመልሰውን እኮ ማቅሰው ነኝ። አንዳንዴ ለምን ትዕግስት እንደማይኖራችሁ ይግራ ይገባኝ። ተነስቼ ልጠይቆት አሁን እዚህ ላይ የጻፉት ስለ ግለሰቦች ነው ወይስ አጠቃላይ ማህበረሰቡ ስለ ፕሮቴስታንት ነው የጻፉት? እሺ ሚውት አድርገውሽ። እሺ ይሄን ነው ጥያቄ መልሱልኝ። እሺ ሚውት አድርገው። እኔ ያወራሁት ፕሮቴስታንት ብዬ ነው፣ ጠቅለል አድርጌ ነው። ለምን ሁሉም ፕሮቴስታንት በሃይማኖት አንድ ይሆናል ብሎ ከማሰብ ስል ምን አይምሮዬ ውስጥ ምን ጠቅሸዋለሁኝ? 47000 ዲኖሚኔሽን እያሰብኩ ነው የጻፍኩት። ይህንን አንድ ከማድረግ ሰባቱን አይጉር አንድ ማድረግ ይቀላል። ሰባቱ አይጉር የየራሳቸው ህገ መንግስት አላቸው። በዚያ ይተዳደሩ፣ በመርህ ይተዳደራሉ፣ ወንጀለኛን ይቀጣሉ። ፕሮቴስታንት ግን እኔ ይሄንን ሳነሳ ምንድን ነው አንደኛ አንድ ለማድረግ ሩቅ ነው። የክርስቶስ ቤተክርስቲያን ደግሞ አንዲት ስለሆነች ከዚህ አንጻር ነው የማወራው። ሁለተኛ መርህ አልባ ነው ስል ምን ማለት ነው? ይህ ሁሉ ህግ ኃጢአትን ያበረታታል ስል እኔ አልጠቅሰውም እዚህ ጋር ማለት በጣም ልትናደዱ ስለምትችሉ እንጂ የማይገባቸውን ሰዎች እኮ አዝ እንደ ቸርች የሚያጋቡ ሰዎች ቤተ እምነቱ እዚህ ውስጥ አሉ። ከ47 ውስጥ እኔ በጣም ኦፌንድ እንዳትሆኑ ብዬ ልትወው ይድ የለም። ኃጢአትን እንዴት እንደሚያበረታቱ በአደባባይ የሚያጋቡ ሰዎች አሉ። ይሄ ሁሉን የሚያደርጉ አሉ ማለት ግን አይደለም። እኔ እያወራሁት ያለሁት ግን ስለ ሃይባይ የለውም። አየህ መቆጣጠር አትችልም። ተው አሁን እንደ እስራኤል ዳንሳ እነ ይጩፋን ማስቆም አትችሉ። የጋራ ህግ የላችሁማ። ማስቆም አትችሉ። መልስ የለውም። በቃ ተውት። እዩ ጩፋ ላይ መግለጫ ቢያወጣበት እዩ ጩፋ ራሱ እኔ ያፈርሳለሁ ራሴ ብሎ እርሶ አንዴ ተናግረውታል። ምንም ችግር የለውም። አንዴ ተናግረውታል። መልስ የለውም። ችግር የለውም። ይሄው የጠየቁትናል። አንጡ፣ ትምህርቱን አንጡ፣ የሙሉ ወንጌልን ትምህርት አንጡ፣ የቃለ ሕይወትን ትምህርት አንጡ። አስራት አለበሽ። እሺ ትምህርት ላምጣልህ ሁላችሁ የምትስማሙበት። ፌዝ አሎን ማለት መልካም ስራ ለድነት አይጠቅምም ማለት ኃጢአት ብታደርግም ከድነት ጋር አያዝም ማለት ስለሆነ ያበረታታል ማለት ይሄ አይነት አቤት እስካሁን አላወራሁኝም እና እየሰማሁኝ ነበር። ግን እንደ ትልቅ ሰው ስናወራ የሆነ ጥራዝ ነጠቅ የሆነ ነገር ካወራን ጥሩ አይደለም። ለእርሶም ግምት ውስጥ ያስገባውታል። እኔ ይገመቱ አይገመቱ አይ ዶንት ኬር። ግን እንደዚህ በጥራዝ ነጠቅ ዝም ብሎ ሀሳብ እንኳን የሌለው በማስረጃ ያልተደገፈ ነገር ዝም ብሎ እንደዚህ ሲለጥፉ አእምሮት አይሰማም። ማስረጃ ብሎ ፌዝ አለውን ያቀርባሉ። እንዴት ፌዝ አለውን? የመጽሐፍ ቅዱስ ትምህርት እንደሆነ ያውቃሉ። እርሶ አእምሮት ያውቃል። ግን እሱን ለዓለማ አንዴ ብቻ ላውራና ችግር የለውም ያወራል። እኔ ከዚህ በላይ መስማት ስለማልችል ማለት ነው።
የኃጢአተኛ መፈለቂያና ወንጀለኛ መሰብሰቢያ ነው ፌዝ አለውን ብሎ ሲያቀርቡ እኛ ሲቅር እሺ ሰው የሚያዳምጠውም ይቅር ትንሽ ሊናዎትን አይወቅሰውትም ማለት አይደብርም እንደዚህ ማለት። ሁለተኛ ፕሮቴስታንት ብሎ ሲጠቅሱ የካልቪንን ትምህርት እያነሱ የትኛው ካልቪኒስት ነው እንደፈለጋችሁ ሁኑ ብሎ የሚጠቅሰው? እንደው በትምህርት ደረጃ እንኳን ባይጠቅሱ እንደዚህ ሁኑ ችግር የለውም የሚል ነገር እንዴት አድርጎ ከእግዚአብሔር ተወልጃለሁ ደረቅ ነው አሁን እየመለሱ ያሉት ደረቅ የሆነ ክርክር ምንም ከእርሶ ጋር ማውራት አልፈልግም ሁላ ለምን ትክክል ስላልሆኑ ማውራት ካልፈለግማ ለምን ታወራለህ? ቆይ እኔም እኮ ማዳመጥ የሚመልሱበት መንገድ ትክክል አይደለም። በማስረጃ አስቸኩ ጠየቆታል። በማስረጃ ያስደግፉልን መስማት አትፈልግም? ተመስገን እዚሁ ላይ ነው፣ በማስረጃ ነው። አንተን ራሱ ፕሩፍ አደርግሃለሁ እዚሁ ላይ የኔን ንግግር በአንተ ቃል ራሱ እዚሁ ላይ ፕሩፍ ማድረግ እችላለሁ። ሰው በመልካም ስራ ይዳናል ብለህ ታምናለህ? ራስ መልስልኝ። ይሄ ግልጽ እኔ ብቻ ሳልሆን ሁሉም በመልካም ስራ አይድንም ብሎ ያምናል። ወንጌላ ታዲያ በቃ አንተ ራስህ ፕሩፍ አደረከው። መረጃ ማለት አንተ ራስህ አይችልም። ይሄ እኮ የመጽሐፍ ቅዱስ ማስረጃ ነው፣ ትምህርት ነው። አንቺ በቃ ወይ ይጨርሱ በቃ። ምክንያቱም እኛ በግላችን እናደርገዋለን በቃ። ምክንያቱም ቀሲስ እልህ ነው የያዛቸው። በቃ ይበቃል። እናመሰግናለን። በቃ ለማንኛውም ቤቴን ከፍታለሁኝ። ሀና እኔ ጋር መጣችሁ ቤቴን ከፍታለሁ። እውነት መንፈስ ቅዱስ እኔ ውስጥ አድሯል ብሎ ካሰቡ ከታች ያላችሁ ሰዎች እኔ ጋር ነው። እንደሰማሁት ከሆነ ቀሲስ ቆይ አንዴ ተምዬ ችግር የለም ቀሲስ እንደሰማሁት ከሆነ ልጆች እንደነገሩኝ ከፌስቡክ ላይ አንስተውታል። ኧረ አላነሳሁትም ወይ ማንሳት እብድ አንተ። እኔ እኮ አላወቃችሁኝም። አይ ካነሱት አላመኑበትም ብዬ ነበረ። እኔን አታውቁኝም ማለት እኔ ይኸውልህ ላመንኩበት ነገር ማለት ነው ለክርስትና ይሄ ዋጋ መከፈል ሰው በጣም እስከ መጨረሻው ግን እዚሁ ላይ በየቀኑ በየትም እንዲያውም እንደውም ይሄንን ይዛችሁ ቆይ አንድ ሀና ይሄንን ይዛችሁ ወደ ፍርድ ቤት ከመጣችሁ ከከሰሳችሁኝ ማለት ነው በዓለም ላይ እንዲያውም ትምህርታችሁን በአደባባይ ነው የማሰጠው። መነጋገሪያ ይሆናል። ጥሩ ነው። እንዲያው ለእኔ እሱም ችግር የለውም። ኃጢአትን የሚያበረታታ ማለት ነው። አምንበታለሁ። እንዴ ጥያቄ አለኝ ብላለች። ቆይ ከመውጣታቸው በፊት ጥያቄ አለኝ ስላለች እኔ ላይቭ ስለማከፍት እኔ ጋር ነው በቃ በስርዓት ስለማታወሩ ሳይከፍት በፊት ጥያቄ አለኝ። እሺ እናንተ ሀና ቤትሽን እየመራሽ አይደለም። ስርዓት አልባ ሆነ ዝም ብሎ መጮህማ ትክክል አይደለም። ይሄው ማይካችሁ ዘጉ ሁሉም እናንተ ጋር ድህነት ከስራ ጋር ተያይዞ ነው አይደለ? ኢትዮጵያ ውስጥ ያሉ ይደለም እኔ ቤቴ ሰላማዊ ነኝ። አንቺን አክብሬ ነው የገባሁት። እንደምትንጫጩ ከሆነ መሲስ እንግዲህ እርሱ ተው አይናገሩ እንጂ እንደዚህ ጎን ቤቴን ከፍታለሁ። እኛ በገቡበት ቤት እርሶን አክብረን ነው። እሺ ለማንኛውም እኔ ጥያቄ የነበረው ኢትዮጵያ ውስጥ ያሉ ዘፋኞች የምን እምነት ተከታይ ናቸው ለማለት ነበረ። ወደ ታችማ እናወርደዋለን። ችግር የለም እንደዚህ አይነት ጥያቄ የሚመልሱ ሰዎች እኮ አይደሉም።